አይደለም። በቃ ልክ ነኝ እንዴ? እኔ ሁሌ እያስቀየም ማን እንዴት ነሽ አለልሽ። እግዚአብሔር ይመስገን ሰላም ነው። ሰሞኑን ሀይሚ ትንሽ ባህሪዋም የተቀያየረ ነው። ብሩኬ ጋር ትንሽ ግጭት ነገር እየፈጠሩ ነው ያሉት። ያው ብሩኬ የተለያዩ ሰዎች ጋር ኮንታክት አለው፣ ያወራል። ያው በስራም ጉዳይ በተለያዩ ነገሮች ያወራል። ስልኩ ያው ፐብሊክ ስለሆነ ያው ፐብሊክ ፊገር ነው እሱ እና የተለያዩ ወሬዎች ስለሚያወራ ስለ ስራ አንዳንድ ጉዳዮች ያወራል። ሀይሚ ደግሞ በዚህ ጉዳይ ላይ በጣም ትንሽ ባህሪዋ ይቀየራል፣ ትቀናለች እና ትንሽ ግጭት ተፈጥሯል በመሀላቸው እና በምክንያት ጥሩ ነው ብዬ አስባለሁኝ። ደውለሽላትም እንደነበር አውቄያለሁኝ፣ ያው ነግረሽኝ ነበር ባንቺም እና ብትመከር ባንቺ ጥሩ ነው ብዬ አስባለሁ። ምክንያቱም ብሩኬ ሌላ ሴትም ማየትም አይፈልግም፣ ሌላ ጓደኛ ማየትም አይፈልግም። ያው እንደምታውቂው በጣም ከልቡ ነው የሚወዳት፣ ከልቡ ነው የሚያፈቅራት። አዎ እና ሀኒ በቃ ያለው ነገር ይሄ ነው። አንቺን ትሰማሻለች የሚል እንትን አለኝ። ምክንያቱም ያው ኮንታክት ስላላችሁ ብትመክሪያት ጥሩ ነው። እኔም የቻልኩትን ነገር እያደረኩ ነው። በተጨማሪ ግን ያው አሁን ወደ ክላስ ልገባ ስለሆነ እስኪ ነገ ያለው ሁኔታ እንተዳወልን እናወራበታለን። ያለው ሁኔታ እነግርሻለሁ። ሰላም ቤተሰብ እንግዲህ ሰምታችኋል። እንዴት ናችሁ? ጠፍቻለሁ። ሰሞኑ ትንሽ ጥሩ ስሜት ላይ አልነበርኩኝም። እኔ ሀይሚ ጋም እየደዋወልኩኝ ነበረ። ሀይሚ ልትመልስልኝ አልቻለችም። የጠፋችበት ምክንያት ከእናንተ ቀደም ብዬ ሰምቼ ነበር፣ ግን ወደ ሚዲያ ብዙ ሚስጥሮችን ማውጣት ስላልፈለግኩኝ ነው ዝም ያልኩት የነበረው። እንግዲያውስ ዛሬ እነሱ በራሳቸው ጊዜ ቪዲዮ ሰርተዋል። ቪዲዮዋ ላይም እንደተናገረችው ሰምታችኋል። ብዙ ሰዎች ደውላችሁልኛል፣ ብዙ ጓደኞቼ ብላለች። አዎ ደውዬልሽ ነበረ አታነሺም፣ ቴክስትም ጽፌልሽ ደህና ነኝ መልሼ ደውልሻለሁ፣ ውጪ ነው ያለሁት ታክሲ ላይ ነኝ ብለሽኝ መልሰሽልኝ፣ ከዛም ደግመሽ አልመለስሽልኝም። ጸብ እንደነበረ ሰምቻለሁ። ሰው ሊያስታርቃችሁ እንደመጣ በተደጋጋሚ ሰው እንዳስታርቃችሁም ሰምቻለሁ። ሀይሚ ግን ይኸውልሽ በፍቅር ዓለም ሲኖር ጸብ ይኖራል። ሁሌ እኮ ፍቅር አይኖርም። እናትና ልጅ ይጋጫል። ሌላው ተይው እግርና እግርም ይጋጫል። ግን አንዳንድ ጊዜ ሀይሚ ይቅርታ አድርጊልኝና እኔ በጣም ነው የምወድሽ፣ ግን ስህተትሽን ልንገርሽ። ለምን በዚህ ስህተትሽ እንዳትሄጂ አንዳንድ ጊዜ እስኪ እሺ በይው። እሱ እኮ ወንድ ነው። ወንዶች ደግሞ ከእኛ ሴቶች ብልሃተኞች ነን፣ ከወንድ ይልቅ ማለት ነው። ስለዚህ እኔ እውነት ዛሬ በጣም በቃ ቡርኬ በጣም ነው ያሳዘነኝ። ጋይስ አይታችሁታል። አንቺ ለመሄድ ትወስነሻል፣ እሱ ግን ልቡ የአንቺን መሄድ አልተቀበለም። አንቺ ግን በቃ ካልሆነ መለያየት ነው ያለብን ምናምን። እንደውም ቡርኬ እንኳን ቪዲዮ ላይ ሲያወራ ከነበረው አንጻር ጥፋተኛ እንደውም አንቺ ነች። ትጽፊለት የነበረው ቴክስቶች በጣም መጥፎ መጥፎ ቴክስቶች ትጽፊለት ነበረ። ሽማግሌው ላይም እሱ ተናግሯል ሲጀምር። እንደገና አንቺ ሴቶች በደወሉ ቁጥር ቡርኬና አንቺ ጸብ ትፈጥሪያለሽ። ቡርኬ አንደኛ የሚዲያ ሰው ነው፣ ሁለተኛ ነገር ደግሞ አንዳንድ መጥፎ የሆናችሁ ሴቶች አላችሁ። በጣም መጥፎ የሰውን ህይወት ለመበጥበጥ ሆን ብላችሁ እየተነሳችሁ ቡርኬ ጋር እየደወላችሁ ቡርኬ እኔ ወድሃለሁ እኔ ያፈቅርሃለሁ የምትሉ ሴቶች አላችሁ። ከፈለኩኝ ከነፎቷችሁ አውጥቼ ነው መለጥፋችሁ፣ ከነፎቷችሁ ማለት ነው። እናንተ ናችሁ አንደኛ የሰውን ህይወት እየበጠበጣችሁ ያላችሁት። እሺ ሁለቱን አለያያችሁ። ከዛስ ቡርኬ እናንተን እንዲያገባችሁ ነው? ምንድን ነው? አልገባኝም አላማችሁ። ምን ነው እናንተ ሴት ልጅ እንደ ርካሽ የምታስቆጥሩ ሴቶች አላችሁ። እየደወላችሁ ቴክስት እየጻፋችሁ ስጦታ ካልሰጠን በግድ የምትሉ አላችሁ። የሰው ህይወት ውስጥ በግድ ገብተን እኛ ካላማሰለን የምትሉ ሴቶች አርፋችሁ ተቀመጡ። ከኔ እጅ አታመልጡ። በመቀጠል ደግሞ ሀይሚ እሱ ማንኛውንም ሰው ስልክ ያውራ፣ ስልክ ሲደወልለት ቤት ውስጥ ደስተኛ እንዳልሆንሽ ሰምቻለሁ። ሰው እኮ በመጥፎ ነገር ብቻ እኮ አይደለም የሚፈላለገው። እኛ እኮ ለአንቺ እኮ ደውለን እንዴት ነሽ ሀይሚ ደህና ነሽ ወይ፣ ለምን ጠፋሽ፣ ምን ሆነሽ ነው ብለን ደውለን እንጠይቅሻለናል። ያ ማለት እኛ አንቺን ወደንሽ አክብረንሽ እንጂ አንቺን ለሌላ ወንድ ልንሰጥሽ ወይም ደግሞ ቡርኬን አፍቅረን አይደለም። ግን ዞሮ እኔ አንድ የምነግርሽ ነገር ቢኖር ምን እንዳለ ታውቂያለሽ? በፍቅር ዓለም ላይ ስትኖሪ ጸብ ያለ ነው። እናትና ልጅም ይጋጫል፣ እግርና እግርም ይጋጫል። እና አንቺ ደግሞ ብልጥ ሆነሽ ከነዚህ ጩሉሌ ሴቶች ቡርኬን የግልሽ ማድረግ የምትችው አንቺ ብልጥ ስትሆኝ ነው። አንቺ ሞኝ ነሽ። ጭራሽ ጥለሽ ትሄጃለሽ ወደ ቡታጀራ። የማይታሰብ ነው። አሁንም ተለምነሽ ከቪዲዮ በኋላ ራሱ ካሌኩ ብለሽ በጣም ብዙ ችግር እንደፈጠርሽ ሰምቻለሁኝ።
ቆይ አንቺ እሺ ትሄጃለሽ፣ ግን አያሳዝንሽም? ቡርኬ ብቻውን አዲስ አበባ ላይ አስቡት። ቡርኬ አሁን የቡታጀራ ልጅ ነው፣ የክፍለ ሀገር ልጅ ነው። አዲስ አበባን በደንብ ጠንቅቆ ላያውቃት ይችላል። ኦፍኮርስ ማንም ሰው እንደዚህ ካልተወለደበት ካላደገበት ረጅም ጊዜ ካልኖረበት ሁሉንም ቦታ አውቃለሁ ማለት ይከብዳል። እንዴት ብቻውን ጥለሹ ትሄጃለሽ? እሱ ለአንቺ ስንት ዋጋ ነው የከፈለልሽ? ትኬት እንኳን ቀዶ ጥሎ መልሶ እንኳን የትኬት ዋጋ ሪኒው ለማድረግ እንኳን ለመቀየር እንኳን ትኬቱን ገንዘብ ከፍለዋል። ድጋሚ ፓስፖርት በጣዳፊ ሁኔታ ያ ልጅ እንኳን ፓስፖርትሽን ወስዶ እኛ እናውቃለን፣ ውስጥ ሚስጥራችሁን ስለምናውቅ ነው። የሚያውቅ ያውቃል። ፓስፖርትሽን ወስዶ ዶክመንትሽን ወስዶ ያ ሁሉ ፋይሎችን ወስዶብሽ እንኳን ያ ልጅ እንኳን እሱ ግን ቡርኬ ግን ተዩ በቃ ይሄ ምንም ማለት አይደለም ብሎ አዲስ ፓስፖርት አወጣልሽ። ስለዚህ እኔ እየበደለሽ የሚበድልሽ ከሆነ እየበደለሽ ኑሪ አይደለም። ግን አንዳንዴ ሀይሚ በቃ አንዳንዴ አንቺ እስኪ በቃ ታዩ ነገሮችን ታይ። አይኖ የሚያናድር ነገር ይኖራል። ኦፍኮርስ የሆነ ሴት ስትሆኑ ትቀናላችሁ። የምትወዱትን ሰው ሌላ ሰው ሲያወራባችሁ ስታዩ ትቀናላችሁ። ግን ቡርኬ እንደዛ አለም። ቡርኬ የሚወደው አንቺን ነው፣ የሚፈልገው አንቺን ነው። ገና ለገና እነዚህ ተራ ሴቶች ደወሉ ብለሽ የማይረቡ ለራሳቸው የማይሆኑ ሴቶች ቡርኬ ጋር ደወሉ ብለሽ ቡርኬ መዝጋትና መጣላት ተገቢ አይደለም። በቃ እኔ ይሄ ነው ልልሽ የምችለው እና በጣም ነው ያዘንኩትኝ። በጣም ብዙ ሚስጥሮችን ሰምቻለሁኝ። እንዳውም ልጁ አወራሻለሁ ብሎኛል። ከክላስ መልስ እደውልለታለሁ አሁን ማታ ሙሉ ሪከርድ አድርጌ ፖስትላችኋለሁኝ ጋይስ። እና በጣም ነው ማለት በቃ በጣም አዝኛለሁም ተናድጃለሁም። እንድትጣሉብን አንፈልግም። እኛ ሁሌ ፍቅር እንድትሆኑ ነው የምንፈልገው። ሀይሚ ደግሞ ብልጦረሽ ሰው ይጋጫል፣ ይታረቃል፣ የተሻለ ነገር ይመጣል። ብልጡኝ እንዴ አንቺ በተጣላሽ ቁጥር ሁል ጊዜ በባለፈው አብርሽ መጥቶ እንዳስጣረ የሰማሁኝ እሄዳለሁ ብለሽ ሁል ጊዜ ሰው እየመጣ አንቺን እንትን እንዲህ ቆይ ፌቨን የምትባል ጓደኛሽ ስንቴ ነው ያስታረቀቻችሁ ከቡርኬ ጋር? ዩቱብ የላትም እሷ ግን ቪዲዮ ዩቱብ ላይ አላወጣችሁትም። ስለዚህ እረፊ። እኔ እንደ እህት የምመክርሽ ብልጡኝ። ሞኝ ሆነሽ ልጁን ጥለሽ ባትሄጂና ባታስበይ አማራጭ ነው። ላይክ፣ ሼር፣ ሰብስክራይብ ነገ ሙሉ ለቅላችሁ